ሱና ፈለገ ምን እንደሚያደርጉ መረጃ ወጥቶባቸዋል። ልደተ ቃልም ጭምር ማለት ነው። ሶስቱ በጣም በዚህ ጉዳይ ቢዚ ሆነዋል አሉ። ራሳቸው ናቸው ደግሞ እርስ በርስ የሚወጣጡ። የኢዮብ ዘሚካኤልን ደምረው ነው ያጋለጠው። ኦኬ ደምረው ነው ያጋለጠው። ስለዚህ አደብ ይዞ መጥቶ የተከበረ ትዳር ያለውን ሰው የማንም አለሌ ጎረምሳ መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና፣ ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። የመጀመሪያው ጥያቄ በማስረጃ ነው የምታስደግፈው። የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቴዎሪ ታውሮ ብዙ ነገር እንዳላቃለሁ። ይቅርታ ደቂቃ ስለወሰድኩኝ ውስጤ ቅድም ስርዓት ችግር የለም። ተረጋግተህ ደቂቃ በደንብ አለ በደንብ ወሰድ። የፈረጎን ብቻ ድምዳሜ ልስጠው። በደንብ አንተ ተንትን እንደምታሳየን አውቃለሁ። ቪዲዮ አለ አንተ ጋር እኔም ጋር አለኝ። ራሴ ላክልኝ ቪዲዮዎችም አሉ ዩቲዩብም ላይ ማየት ትችላላችሁ። አንድ ነገር ብቻ ኦርቶዶክሳውያኖች ቃል ግቡልኝ። አንድ ነገር ብቻ በትህትና መጠይቃችሁ፣ በጣም በትህትና መጠይቃችሁ አንድ ነገር አለ። ተውት ኤርሚያስን ዛሬ ዳጊን ተው፣ ሌሎች ወንድሞቶቹን ተዋቸው። ዝም ብላችሁ ብቻ ጸዋለ ጽድቅ ብላችሁ ምንድን ነው ጉግል ላይ እስኪ ዝም ብላችሁ አጼ ናቸው ምንድነው ስማቸው ማነው አቡነ ጸዋለ ጽድቅ ብላችሁ ዝም ብላችሁ ጉግል ላይ ታይፕ አድርጉ። ከዛ በኋላ እንደው በትንሹ ከ20 ከ30 በላይ የዩቲዩብ የፌስቡክ የምን መረጃ ካላገኛችሁ እኔ ልቀጣ። ዝም ብላችሁ እራሳችሁ ነው። አሁን ኤርሚያስ አለ መረጃው የሚሰጣችሁ። እናንተ በገዛ እጃችሁ መረጃውን ስታገኙት የዛን ጊዜ ምን ያህል ሲዋሽ እንደነበረ ሰሙ። መዝሙረ ምን ያህል ሊዋሽ እንደተዘጋጀ እንደነበር፣ ሌሎችም በዛ ቤት ውስጥ ያሉ በቦልድነስ ምን ያህል እየዋሹ እንደሆነ ስታዩ እንዴ ምንድነው ነገሩ? ይሄን ነገር ማስተካከል አይሻልም? ከኤርሚያስ ጋር ሙግት ከመግጠም ትላላችሁ። የምታገኙት መረጃ ምንድነው? በእያንዳንዱ ፌስቡክ ላይ የተለጠፉ በቤተክርስቲያኒቷ መረጃዎች ላይ በዩቲዩቦች ላይ የምታገኙት መረጃ ምን ይላል መሰላችሁ? ጋኔን ከሰው ጋር ተገናኝቶ መጥቆራ ተወለደ። ጋኔን የነበረበት ሰው አይልም። እንዲያው ምን ይላል? ወደ ሰውነት ቀየሩት ይላል። ቪዲዮዎቹን ስትሰሟቸው ግቡና ተመልከቱ። እራሳችሁ አገኙት መረጃውን። ለምንድን ነው ሰሙ የሚሰጣችሁ? ለምን መዝሙር ይሰጣችኋል? ለምን ዳጊና ኤርሚያ ይሰጧችኋል? በዚህ ዘመን እንዴት እናንተ ከኛ ትጠብቃላችሁ? ግቡና የፈለከውን ፌስቡክ ገብተህ አንብበው። አንድ ሁለት ፌስቡክ ብታነብ ታገኘዋለህ እኮ። የራሳችሁ ቤት የተጻፉትን በካህናቶቻችሁ የተነገሩትን በአንደበታቸው የተተረከውን ትርክት ሰማውና ከዛ በኋላ ጋኔን ወደ ሰው ተቀየረ። ጋኔን ያለበት ሰው ሳይሆን ጋኔን ወደ ሰው መለሱት የሚለውን ስትሰማ የዛን ጊዜ ከኛ ጋር ክርክር ታቆምና ሄደህ እንዴት ታዲያ ለጋኔን ታቦት ይሰራል? ጋኔን ሰው መሆን ይችላል እንዴ? እንደዛ ነው እንዴ ክርስትና የሚያስተምር መጽሐፍ ቅዱስ? አይሆንም። ጋኔን መገናኘት ይችላል እንዴ? መንፈስ ከሰው ጋር ተገናኝቶ ሰው መውለድ ይችላል እንዴ? እዚህ ጋር እኮ ያበቃል ችግሩ እኮ። ኤርሚያ እኮ ቀደም ተናግሮታል። ነገር የተበላሸው እኮ ጋኔን ከሰው ጋር ተገናኘ ሲሏችሁ በምኑ በቃ ይሄን እኮ መጠየቀው በጨዋ ደንብ እኮ ነው። ሳትሰድቡ ካህናቶቻችሁን ዲያቆናቶቻችሁን ሳትሰድቡ በጨዋ ደንብ በምኑ ብላችሁ ጠይቋቸው። ያ ያበቃል። እዛ ጋር ትርክቱ ውሸቱ ሲጀምር ነው የተበላሸው። ይሄን ያለው ነገር። ስለዚህ በዚህ ጉዳይ ላይ ለማውራት መዝሙረ መታል አንድ ቪዲዮ በውስጥ እንድትልኩልኝ ፈልገው እኔም በራሴ ያሉኝን አሰባስባለሁ። በገላትና ድርሳናት አንከራከርም ያሉበትን ቪዲዮዎች እንዳለ በውስጥ ለኔም ለኤርሚም ላኩልን። እኔ ጋርም ያሉትን ቼክ አደርጋቸዋለሁ። እሱን ከመንጋ አብሬ ገጣጠም ይሰራዋለሁ መሰላችሁ። አሁን ደግሞ መዝሙረ አሁን ደግሞ ሌሎችም ዲያቆናቶች ወይም ደግሞ የቲክቶክ ጀብደኞች ምን ማለት ጀምረዋል? ኤርሚ በፈለከውና በገድልም በድርሳናትም ና ብለው ማስታወቂያ ደግሞ የሰሩበትን ገጣጥመን እናሳያቸዋለን። ብታርዱን አንከራከርም፣ ቤተክርስቲያን መከራከሪያ አይሆንም ገድላት ድርሳናት ያሉበትንና ዛሬ ደግሞ መጥቶ እንዴ ጠራን እኮ በገድልና ድርሳናት እኮ ጥሪ ያደረገን ብሎ አይኑን በጨው አጥቦ ነገሮች መበላሸት ሲጀምሩ እጅ ከፍንጭ ከሰው ጋር ሲከራከሩ ያለበትን ቪዲዮ ማሳየት ስንጀምር ከተነቃማ በቃ ብለው የመጡበትን ምን ያህል ውሸታሞች እንደሆኑ። ዲያቆን ውሸታም ነው፣ መዝሙር ያሬድ ውሸታም ነው። አንከራከርም ሲል ነበር። አሁን ደግሞ እየጨነቀው ሲመጣ ኤርሚያስ አልተው ሲላቸው እውነቱ እየተገለጠ ሲመጣ አይ በቃ ይኸው ማስታወቂያ እኮ ላክን እኮ እንከራከር ያለበት አለ። ስለዚህ ይሄን ገድል ወደ ሳይሆን አፍንጫ ተይዞ መከራከር ጀምረሃል ማለት ነው። አሁን ወደ አይደለም ባይ ዘ ዌይ ኑ እንከራከር ያልከው ከአቅም በላይ ስለሆነ ነው። ሰው መጠየቅ ጉግል ማድረግ ስለጀመረ ነው እንጂ እውነት እንትን ብሎ አይደለም።
ስለዚህ እዚህ ላይ ተደርሷል ማለት ነው። ጊቭ አፕ አድርጋል which is a good sign። መጥፎ ሆኖ አይደለም። ጊቭ አፕ ማድረግ ጥሩ ነው እዚህ ላይ መድረስ። ስለዚህ መደምደሚያ ንግግር ምንድነው? ጋኔን ነው ወደ ሰው የተቀየረው። መረጃውን እናሳያለን። በጨዋ ደም መወያየት የምትፈልጉ ካላችሁ በዚህ ላይና እኔን ፐርሰናሊ ደግሞ መዝሙረ ያሬድ በምልጃ ላይ ማውራት የምትፈልግ ከሆነ ኤኒታይም እዛ ነፃ መድረክ ላይ በተለይ ለእውነት እንኑር ኤርሚያስ መድረክ ላይ መጥቼ ላውራ እችላለሁ። አመሰግናለሁ ኤርሚ በጣም ስለተሰጠኝ ጊዜ። እሺ ዳግሻይ ተባረክ፣ ጸጋ ይብዛልህ። እህትየው እንኳን ደህና መጣሽ፣ ሰላም በይ። ከዛ እንቀጥላለን ማለት ነው። ሊወያይ የሚችል ሰው ካለ በዚህ ጉዳይ ሊያወራ የሚችል ሰው ካለ ማለት ነው። እኛ እንወያይም አላልንም። ቤቱ ጠበበኝ ግን እንትናን አውርድ እንትናን ስቀል የሚባል ነገር የለም። አንደኛ ልጁ ጥኔ ጥያቄ አለን ግራ ተጋብተን ነው ናለን ብሎ አለኝ። እንደውም እኔ አልመጣም ብዬው ነበረ በውስጥ ማለት ነው ሲጽፍልኝ ማለት ነው። ስላልቻልኩ ዛሬ ማለት ነው ያው ዛሬ ላይ ማለት ነው ኤርሚ ካልጋሪ ደወለልኝ ቅድም። አሁን እኛ ጋር ወደ 3 ሰዓት ኦልሞስት 4 ሰዓት አካባቢ ሊሆን ነው። 3 ጊዜ ደወለ። መልእክት ካለ አስቀምጥልኝ አልኩት። ከቻልክ ና ተወዛግበን ነው ብቻህን ጀምረህ ለማለት ነው ጀብረህ ንገረን መጥቆራ ምንድን ነው አለ እና በጣም ቀልደኛ ነህ አልኩት። ብቻህን ገብተህ ነው ያለው ኤርሚ። ገብተህ ለማለት አዎ ግን የገቡት ብዙዎች ናቸው። አይተሃል አይደል? ለአንተ ነበረ መብቱን የሰጠህ፣ ሌሎች ገብተው ግን ቤቱን ራን እያደረጉት ነበር። ልክ ነው። ብቻህን ገብተህ አለኝ። ይኸው ኤርሚ የጻፈው ማለት ነው። ከዛ በጣም ቀልደኛ ነህ አልኩት። እኔ ሳቅ በቀደም ነግሬሃለሁ እኮ አልኩትኝ። በባለፈው ላይ ቤቱ እንደዚህ እኔን ያስገባና እነሱን አስገብቶ ማሰደብ ነው ልጁ። ወንብሎ እንኳን በዓላማ አይደለም። አሁን ኢዮብም ሲገባ ሚስት ምናምን ነገር አለ። እሱና ፈለገ ምን እንደሚያደርጉ መረጃ ወጥቶባቸዋል። ልደተ ቃልም ጭምር ማለት ነው። ሶስቱ በጣም በዚህ ጉዳይ ቢዚ ሆነዋል አሉ። እራሳቸው ናቸው ደግሞ እርስ በርስ የሚወጣጡት። የኢዮብ ዘሚካኤልን ደምረው ነው ያጋለጠው። ኦኬ ደምረው ነው ያጋለጠው። ስለዚህ አደብ ይዞ መጥቶ የተከበረ ትዳር ያለውን ሰው የማንም አለሌ ጎረምሳ ማላረል ወገኖች ይሄው ነው። እና በቀደም ነግሬሃለሁ አልኩት። እግዚአብሔር ምስክሬ ና አለኝ። 30 ደቂቃ ብቻ ንገረኝና ሂድ አለ። ይኸው አንተ እውነት ፈላጊ ሰው ፈጽሞ አይደለም አልኩት። አልመጣም ይቅርታ አልኩት። ከዛ ገብቼ እሺ አለኝ። ገብቼ ሳይ ኢንቫይት አደረገኝ። ኢንቫይቱን ቶሎ አልመለስኩለትም። እና ኤርሚ ግባና ንገረን ፕሊስ ናገባ እዚህ ከመጣ ምናምን ብሎ አለኝ። እኔ ከታች ሆኜ እየሰማሁት ነበር። ገባው። ጥያቄው ስለምንድን ነው? ስለ መጥቆራ ነው የጠየቀኝ። ስለ መጥቆራ ጠይቆ ምን እንደተመለሰለት ዳጊ ሰምተህ ከሆነ ምናልባት ትነግረኛለህ። አይ ቲንክ ይሄ በጥቁር ድመት ደም ቃል ኪዳን ያደረገው ሰውዬ አማኑኤል ቤተክርስቲያን በባለፈው ጌታን ተቀብሎ አጋንንት ተገስጾ ይወጣለት እሱ ሰውዬ ነው በጥቁር ድመት ደም ቃል ኪዳን ያደረገው። ኦኬ አዎ ልዑል የተናገረኝን አስቀድሜ ተናግሬያለሁ። አሁን ግን ጊዜው ስለደረሰ ገልጠዋለሁ፣ እንደጋልጫለሁ። መጥቆራን ምን ብለው ነው ያሉት? መጥቆራ እኮ ነው ያደለው እኮ ቀርጬና ሰፍቼ የሰጠኋቸው። መጥቆራ የአየር ላይ ጋኔን ነው። ዳግዬ እንዳላችሁ ዩቲዩብ ላይ ገብተህ ጽዋ ለጽድቅ ብቻ ብለህ ስትጽፍ እንዳለ ይመጣልሃል። ኦኬ እንዳለ ይመጣልሃል። ጽዋ ለጽድቅ ብቻ ብለህ ብትጽፉ ወገኖች እንዳለ ይመጣልሃል። እንዳለ ይኸው ኤርሚ ዝም ብለህ 2 ደቂቃ ስታሰማን ሁሉ ነገር ይፈራርሳል። ምን ነገር ይሰማል መሰለህ? ወደ ሰው መልሰውታልና ጋኔን ነው። ጋኔን ያለበት ሰው አይደለም። አዎ ኖ ጋኔን ያለበት ሰው ተበላሽ። አዎ ልክ ነው ኤርሚ ልክ ነው። ልክ እሱ ሲጨርስ ይጀምራል። ወይት ቆራረጡት እንዳይሉ ብዬ ነው። አዎ ቆንጅ እያለ ጣናዊ ማዕረግ ሄደ። ኧረ ያሁኑ ቪዲዮ ፈረጎ የሚባለው የቀትር ጋኔን ሲገናኛት፣ ፈረጎ የሚባል የቀትር ጋኔን ያረፈበት ሰው ሲገናኛት አይደለም። ሰው አይደለም ጋኔን ነው። ጋኔን ነው። አዎ
እዚህ ጋር እንደገና ደግሞ ወደ ሰው ሲመለስ ደግሞ እናያለን። ሰው ወደ ሰው አይመልሱም መቼም ተክለ ሃይማኖት አይደል እንዴ? ወደ ሰው መለሱት የሚለውን ደግሞ ዲቴል እንሰማለን ከካህናቱም ይኸው ከዚህም ቪዲዮ ላይ ቀጥል። አሁን ደግሞ ወደ ሰው ሲመልሱት እንስማ። ኦኬ ተጸነሰ። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቡ ያደረባት ፈረጎ የሚባል የቀትር ጋኔን እንጂ ጋኔን ያደረበት ሰው አይደለም የተገናኘ። ስለዚህ ጋኔን ከሰው ጋር ተገናኘና መጥቆራ ሰይጣን ተወለደ። ለመጥቆራ ደግሞ ታቦትና ቤተክርስቲያን ተሰራለት። ምንድነው ጥያቄያችን? ለምንድነው ቤተክርስቲያን ለጋኔል ቤተክርስቲያን ለምን ሰራችሁ? ለምን ታቦት ቀረጻችሁ ነው ጥያቄያችን። ለምን ቀን መደባችሁ ጋኔን ታከብራላችሁ? ለምን ታመልካለች ቤተክርስቲያኒቷ? ይሄ ነው ጥያቄያችን። አጭር እኮ ነው። ሰው ነው ጋኔን ያረፈበት ብላችሁ አታጭበርብሩ። ይቀጥላል። ወደ ሰው ደግሞ መለሱት የሚል ደግሞ ዲቴል አለው። ቀጥሉ። ማውራት ከዚህ በኋላ ብዙ አይችልም። እኛ ጋኔል ተጸነሰ። ከዚህም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደም። ከተወለደ በኋላ የግብረ አባቱ ዲያብሎስ እንዳስተማረው ሰይጣን አርአያ ወደ ሰው አርአያነት ነው የመለሱት። ሲፈጠር ሲወለድ ሰይጣኑ ነው የተወለደው። ቁመቱ 60 ክንድ ነው፣ 40 ክንድ ነው። 60 ክንድ ወይ 40 ክንድ እነዚህ አባቱ ፈረጎ የሚባል ጋኔን እንጂ ሰው አይደለም። ስለዚህ አሁን እኛ የምንጠይቀው ለኦርቶዶክሳውያን ለምንድን ነው ለሰይጣን ቤተክርስቲያን የሰራችሁት? ለሰይጣን ታቦት የቀረጻችሁት? ለሰይጣን ቀን ሰይማችሁ በህዳር 29 ቀን ባለወልድ ተብሎ በሚባልበት ቀን ለምንድን ነው ሰይጣንን ኦፊሻሊ ታቦት ቀርጻችሁለት ቤተክርስቲያን ሰርታችሁለት ገዳም ገድማችሁለት ለምን እንደምታመልኩት? ከየትኛው ሐዋርያን የተማራችሁት ብለን ጥያቄ እየጠየቅን ነው። የዛሬው ርዕሴ ነው። ቴንኪው ዳግሻ። ያው የዛሬው ርዕስ ለጋኔን ለአጋንንት ማለት ነው ቤተክርስቲያን እንዴት ሰራችሁ፣ ታቦትስ እንዴት ቀረጻችሁለት፣ ከየትኛው ሐዋርያን የተማራችሁት? ምክንያቱም በሐዋርያት መሰረት ላይ ተመስርተናል ስለምትሉ ማለት ነው። ስትፈተሹ ግን ውስጡ ለቄስ ነው። ቤታችሁ ሲፈተሽ አጋንንት ታቦት ተቀርጾለት ቀን ተሰይሞለት እኔ ተጠራጥሬ ወገኖቼ ከዚህ ቤትም ተናግራለሁ። ሰሜን ሸዋ ድረስ ሰው አስልክ ያለውኝ ገዳሙ ድረስ ቪዲዮ አለኝ። ሰው አስልክ ያለው ገዳሙ የሚገኘው እንደው ውሸት የመሰላችሁ ሰዎች ካላችሁ ገዳሙ የሚገኘው በሰሜን ሸዋ በደርነባ ወረዳ በሰላሌም አቅጣጫ ያስገባል። ግን በአልባሳ ገብርኤል በኩል ወይ ደግሞ በኮምቦልቻ 5 ኪሎ ሜትር ገዳሙን እንደውም እንርዳ እናቋቁም ብሎ የሚል የቤተክርስቲያኒቱ ራሱ ታፔላ የተለጠፈበትን ያ የተላከው የንስር ዓይን ያለው ወንድሜ ልኬው እንደዚህ አንስቶታል ማለት ነው። ያው አቡነ ጽዋለ ጽድቅ ማለት የአየሩ ላይ ጋኔን ገዳም ማለት ነው። የጋኔኑ ገዳም ማለት ነው። አቡነ ጽዋለ ጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ተጠምቀው የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከበራሉ። እረፍታቸውም በህዳር 29 ቀን በገዳሙ በድምቀት ይከበራል። እንደዚሁም ጽንሰታቸው ከጌታ ጽንሰት ጋራ በመጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ ድረስ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ ልጅ የሚሰጡ ናቸው። ሸፋፍነውት አይቀሩም። እሺ ቤት እንኳን አላመጣሽ ቤቲ ሰላም ኤርሚ፣ እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታችን? ይሰማል ድምጼ? ይቆራረጣል። አዎ ከየት ቤተ እምነት ነው? ይሰማል ታችን? አቤት። ከየት ቤተ እምነት ነው የመጣሁት? አዎ ከዚሁ ነኝ። ከየት ቤተ እምነት ነሽ እህታችን? ከዚሁ የሚባል ቤተ እምነት አለ እንዴ? ከዚሁ ነው። እሺ ከዚሁ ኮንሽ። እሺ ከዚሁ ሁኚ። እዛው ከዚሁ ከሚባለው ገስት መላክ የለብሽም። ከዚሁ ሁኚ። ኦኬ ኦርቶዶክሳውያን ካላችሁ ኑና ጥያቄ እንጠይቃችኋለን። ጥያቄው ምንድን ነው? ግልጽ ነው። ጥያቄው ግልጽ ነው። ለምንድን ነው በቃ አትላኪ ቤት አትላኪ። እሺ አትላኪ። ከዚሁ የሚባል እምነት ዛሬ እንዳለ ገና እያወቅን ነው። ሰው ቤተ እምነቱን እንኳን ለመናገር እንዴት ያፍራል እንዴ! እሺ አትላኪ እህታችን። ደግመሽ ከላክሽ ያው በብሎክ ልትሸኝ ነው። አትላኪ። በቃ እድል ተሰጥቶሻል።
ቤተ እምነትሽን እንድትናገሪ ነበር። እኛ መድረቅ የለብንም። ኤኒዌይ እህትየው የምትይው ነገር ካለ ማለት ትችላለሽ። ቀጥይ። ሰላም ብያለሁ ሁላችሁም። አይ ያመለጠኝ ነገር አለ ማለት ነው። ግን ምን ብለው ለመጥቆራ መልስ እንደሰጡና እንደተከላከሉ ብሰማ ደስ ይለኝ ነበር። ግን በቃ በመሀል ነው የገባሁት። እዚህ ነው የሰማሁት። ከዛ በፊት የነበረውን አልሰማሁም። አይ እሱን ቅድም የሆነ ጫጫታ ነበረ። ጥያቄ ጠየቀ ኤርሚያስ የሚባል ሰው በውስጥ ኮሜንቱን ቅድም እንዳነበብኩልሽ እና ብሎ አለኝ። ሄድኩኝ እና 30 ደቂቃ ወስደህ ለጥያቄ መልስ ስጠኝ ብሎ አለ። ከዛ ስንሄድ እንግዲህ ጫጫታ በዛ ማለት ነው። መዝሙር ያሬድ መጣ፣ እነ ኢዮብ መጡ፣ ወደ ስድብ ገቡ ማለት ነው። እና መዝሙር ያሬድ ከሰው ይውረድልንና እኔ እናንተ እናወራለን። እኔ ደግሞ ለምን ሰው ይወርዳል? አንኛ ሲገባ ተናዶ ነው የገባው። እንደገባ ነው ያወራ የነበረው። ዳጊ ረጅም ሰዓት ተቀምጦ አላወራም። ማይከፍቶ እሱ ገባ አወራ። አይ አይወርዱም። አንደኛ እኔ ለምንድን ነው አይወርዱም ያልኩትኝ? እኔ ራሱ እኔን ነው የጠራኝ። ቅድም በሜሴጅ ላይ እናሳየኋችሁ ማለት ነው። ራስህ 30 ደቂቃ ወስደህ አውርተህ ከዛ ትሄዳለህ ነው ብሎ ያለኝ። እና በጣም የሚገርመው ሚስቴ ነች ዛሬ ልጆችን ሄዳ ነርታ ያመጣችው። በዚህ ሰዓት ሚስቴን መኪና እንድትነዳ አልፈቅድላትም። በቃ እና ማማ ዛሬ ጠንከር ያለ ነው፣ ሂጂና አንቺ ልጆቹን አንሺ ብዬ ልትወልድ የደረሰች ሚስቴን ነው የላኩት ማለት ነው። ያወራሉ ብዬ ሰው ተገኘ ብዬ ማለት ነው። ከዛ ጫጫታ አደረጉት። ከዛ ወደ ስድብ ገቡ ማለት ነው። ለሜርሲ ልንገራት ኤርሚዬ። እሺ ቀደም ብዬ ገብቼ የሰማቸው ነበረ። ሜርሲ ያለሽ ይሰማሻል? ምን አደረጉት መሰለሽ? የመጥቆራ ጉዳይ ለሁለት ተከፈለ እዛ ቤት ውስጥ። አንደኛው ወገን ምን ይላል? የነሰሙ አንጃ ያው አረ እንዲህ አጋንንት እኮ አይደለም ሰውየው፣ አጋንንት ያደረበት ሰው ነው እንጂ አጋንንት አይደለም። እና ምን ይገርማል እንዴ? አጋንንት ያለበት ሰው ከሴት ላይ ወልድ ነው እንዴ? እና ይሄ አስገራሚ አይደለም ብለው ውሸት ዋሹ። እውነታው ግን ምንድነው? ገድሉ ምንድነው የሚለው ራሳቸው አባቶች ሲናገሩ ቪዲዮ ላይ ከፍተን ማሰማትም እንችላለን። ቅድም ማሰምቶ አይደል? አይ አጋንንት ያለበት ያደረበት ሰው ሳይሆን ራሱ ጋኔን ነው ከሴት ጋር የተገናኘው የሚለው ነው። ያው የምታውቂው ነገር ነው የምነግርሽ። ግን ይሄኛው የምታውቂው አንጃ ነው። ሁለተኛው አንጃ ደግሞ ምን እያለ መሰለሽ? አይደለም ልክ ነው፣ እርግጥ አጋንንት ነው። ግን ምን ይገርማል አጋንንት መሆኑ እንዴ? ናቡከደነፆር ወደ እንስሳነት ተቀይሮ የለም እንዴ? ሊቀየር እኮ ይችላል። ሰው ወደ እንስሳነት እንኳ የተቀየረበት ሀሳብ መጽሐፍ ቅዱስ ላይ አለ አይደል? እንዴ ደግሞ ሚል አለ። እና ሰው ወደ እንስሳነት ተቀየረ ማለት አጋንንት ወደ ሰውነት ይቀየራል ማለት ነው እንዴ? መጀመሪያ ሰውየውንም ወደ እንስሳነት የቀየረው እግዚአብሔር ነው። እሱም ይሄ ታሪክ መጽሐፍ ቅዱስ ላይ ያለ ነው። የእናንተ መጥቆራ ግን መጽሐፍ ቅዱስ ላይ ያለ ታሪክ አይደለም። የእናንተ ታሪክ ግን ሐዋርያት የሚያስተምሩት መጽሐፍ ቅዱስ የሚደግፈው አጋንንት ወደ ሰውነት መቀየር ይችላል፣ ከዛም ታቦትና ቤተክርስቲያን ይሰራለታል የሚል አግባብነት ሊኖሩ አይችልም። በቃ ተስፋ የሌለው አንድ ፍጡር ማለት አጋንንት ነው፣ የተጣለ የወደቀ ነው እንጂ የሆነ ቦታ ላይ ደግሞ እንዴ በጣም ጥቅስ እኮ አለ ኤርሚ የምብለው እንዳስቀምጣ ካለ አጋንንትም ያምናሉ ይንቀጠቀጣሉ የሚለውን ጥቅስ አስቀምጠዋል። ከጎን ላሳያችሁ እችላለሁ። ለዚህ ማስረጃ ማለት ነው። ያምናሉ ምትለዋን ወስደው አጋንንት መጨረሻ ላይ ያምናል ብላ ታስባለች ኦርቶዶክስ። መጨረሻ ላይ አጋንንት ያምናል ከኛ ጋር አብሮ መንግስተ ሰማያት ሊገባ ማለት ነው። አረ እንደው ምን አይነት ጉድ ነው! አጋንንት ያምናልና አጋንንት የግብረ ስጋ ግንኙነት ያደርጋል እኮ ይለያያል እኮ ሁለቱ ነው። የእሱማ የእነንትና አንጃ ነው። የእነንትና አንጃ ብልት ከየት እንዳመጣ የታወቅ መንፈስ የሆነ አጋንንት ይወልዳል ይልሻል። ይሄኛው አንጃ ደግሞ አጋንንት እኮ ያምናል ይልሻል። እንግዲህ እዚህ ላይ ተደርሷል። ሰይጣን ያምናል የሚል ምትል ቤተክርስቲያን ነች ኦርቶዶክስ ማለት ነው። ስለዚህ በዚህ መካከል ልጁ ጥያቄ ሲፈጠርበት ነው የጠየቀን። አሁንም ካለ እሱም ሌሎችም ጥያቄ ካለባችሁ በመረጃ ልናሳያችሁ እንችላለን። መጀመሪያ መጽሐፍ ቅዱስ አጋንንት ያምናል ሲል አምኖ ጌታን ተቀብሎ ክርስትና ይጀምራል ማለት ነው እንዴ? አይደለም። ኦፍኮርስ የጌታነቱንማ ማያመን የለም እኮ። እምነት ስናወራ እንደዛ ነው እንዴ? አጋንንት ያምናል ሲል ያዕቆብ ሲናገር ጌታ እንደሞተለት ያምናል ማለቱ ነው እንዴ? እንዴ አይደለም። ተው እንጂ ወደዚህ አይነት እምነት ቀየራችሁት እንዴ? ላክን እኮ ኑ እንከራከር አለ እኮ ብለህ አይንን በጫው አጥበህ የመጣህ በጣም ውሸታም ሰው ነህ። ከዚህ በላይ አይደለም። በቃ ውሸታም እላለሁ። ሌላ ፐርሰናል ነገርን የምናገረው ነገር የለም። ግን ድብን ያልክ ውሸታም ነህ። በቃ አይንን በጨው አጥበህ በገድልና ድርሳና ልትከራከር የመጣው ጉደኛ ነህ። እና ለማንኛውም
ወል ሴ ሞር ገና ከተፈለገ ማያርፉ ከሆነ ሐሰታቸውን ማያቆሙ ከሆነ እሺ እህትየው ዋትሳፕ ዳግሻ ይቀጥል። ወገኖች ታብ ኮፒ ሊንክ ሼር ካደረጋችሁት እንቀጥላለን። ዋትሳፕ ሰርተሽ ላኪልኝ እህትዬ፣ ተባረኪ። ዋትሳፕ ይህንን ጥያቄ ካለባቸው ይግቡና ይጠይቁ። መግባት ይችላል። እኛ አይግቡ አላልንም። ኦፊሻል ነው አልኳችሁ። ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንትን ሰይጣንን ታመልካለች ማለት በደንብ ነው የምታመልከው። እኔ ገዳሟ ድረስ ሰው ልኬ ያረጋገጥኩትን ነገር የትኛው ኦርቶዶክስ አይነ መጥቶ ዲናይ ሊያደርግ የሚችል ካለ ይምጣና ይናገር። ይምጣና ይናገር። ለምንድነው ሰይጣንን የምታመልኩት? ለምንድነው ለሰይጣን ታቦት የቀረጻችሁት? ለምንድነው ለሰይጣን ቤተክርስቲያን የሰራችሁት? ጥያቄ ነው። እናንተ ክርስቲያኖች ነን ብላችሁ ካላችሁ ለምንድነው ለሰይጣን የሰራችሁት ቤተክርስቲያን? አሁን ወንድማችን ተመስገን አሁን ታች አለ። ሰይጣንን ሊያመልክ ነው ክርስቶስን ከማምለክ ወጥቶ የሄደው ማለት ነው። ቢመልስልን፣ እነሱ አይደፍሩም መቼም። እሱ ቢመልስልን መጥቆራ ድኗል እያሉን እኮ ነው። በሌላ ቋንቋ አለ መጥቆራ ድኗል እያሉን እኮ ነው። ይግባ ተመስገንም ካለ ይግባ። ግን መጥቆራ ድናል ካላችሁን መቼም ሰው የሚድነው በክርስቶስ ቤዛነት ነው። ስለዚህ ኢየሱስ ለሰይጣን ነው የሞተው እኮ ማለት እኮ ለምን ኤርሚ ልሰፋ አድርገን አናየው? ባጭሩ መጥቆራ ድኗል፣ ክርስቲያን ነው፣ ወደ ሰውነት መልሰውታል፣ ማገልገል ጀምሯል ካላችሁና ታቦት ከቀረጻችሁለት ሰይጣን ጋኔን ክርስቲያን የሚሆን ከሆነ መቼም ሰው ሳይሞትለት ኢየሱስ ሳይሞትለት የሚድን ሰው የለም አይደል እንዴ? ስለዚህ ኢየሱስ ለሰይጣንም ሞቷል እያሉ ነው ባጭሩ። እና ፈንዳው በቃ እንደዚህ ያ ናተሜ አውራ እስኪ ከዳጊ ጋር አውራ። ከኔ ጋር እንኳን ብዙ ትነጫነጫለህ። ና አውራ እስኪ። በኦርቶዶክሳዊት ቤተክርስቲያን አላፍርም ትልህ እንዴ? ብዙ ጊዜ ና እስኪ ሰይጣንን ስላዳነው ኢየሱስ ና እንዳውራ። ተመስገን ና ገባ ና ከዳጊ ጋር አውራ። እንዴት ያለ It's getting ridiculous። አሁን ነገሩ በጣም እየከረረባቸው መጣ። ገባ አንዱን እናስተካክለ ሲደፍኑት በዛ ጠብ ሲል በዚህ ሊያስተካክሉት ሲሉ እየባሰ እኮ መጣ። እንደው እናንተ እንዳላችሁት ወደ ክርስትና እንኳን ተመልሶ እኮ ከሆነ እና ድኖ ከሆነ መቼም መዳን በሌላ የለም እንዴ? በሌላ የለም፣ ሌላ ሞት የለም። የክርስቶስ የቤዛነት ስራ ለሰይጣንም ነው ማለት ነው፣ ለዲያብሎስም ነው ማለት ነው። ተበላሸ እኮ ነገሩ። አሁን የበለጠ የድጥ ችግሩ እኮ አንዴ አይደለም እኮ እየሰመጥክ ነው የምትወጣው። በቃ ያለው የመጨረሻ መውጫ ወንጌል ነው፣ እውነት ነው። ጊቭ አፕ ማድረግ ነው፣ እጅ መስጠት ነው፣ ያዘኝ ጌታ አድነኝ ማለት ነው። ጌታን መቀበል ነው። ሌላ ምንም ምርጫ የለውም። ደሞር በተከራከራችሁን ቁጥር እስቲ አንድ ኦርቶዶክሳዊ ከስር እስኪ እንደው እውነት ያለ አንድ ኦርቶዶክሳዊ በገድላትና ድርሳናት አንከራከርም ብለው ያውቃሉ? ኦርቶዶክሶች አይ ተደዋውላችሁ ለምን ታደርጋላችሁ? ተሚ እዚሁ ገብተህ አውራ። አይ ነው እንደምትበደዋል ትችላለህ፣ ግን ለምን ይዞ አታወሩ? እንችላለን፣ ምንም ችግር የለውም። ተሜ ጋር መደዋወል እንችላለን፣ ግን ና ከፈለክ ግባና አውራ፣ ካልፈለክም ችግር የለም። ስኬሪንግ ሬዲ አሁን ብቻ እንዲያውም ጥሩች መደምደሚያውን ሄዱልበት። ቤኪ ሊያወራ ፈልጓል። በቃ ለሰይጣን ኢየሱስ ሞቷል ወይ? ደግሞ ሌላ ርዕስ እስኪ እናስገባላቸው ኤርሚ። በቃ ስለዚህ መጥቆራ ዳነ ማለት ለመጥቆራም ለሰይጣንም ለአጋንንትም ኢየሱስ በመስቀል ላይ ሞቷል ማለት ነው። ወይኔ ነገር ተበላሸ ዘንድሮ። እሺ ቤኪ ቀጥሉ፣ ሌሎች ወንድሞች ቀጥሉ። ዳግሻ እንዴት ነህ ኤርሚ? ቤታችን ኢትዮጵያ ደህና ናችሁ ወይ? እኔማ የሆነ ቪዲዮ ላሳያችሁ ብዬ ነው። በድንጋይ እንትን ሰው የሚያስ በኦርቶዶክስ ላሳያችሁ። እሺ እሱን ቪዲዮ ፈቃደኛው ከሆነ ርዕስ ሽፍት የሚያደርግ ብቻ እንዳይሆን። አይደለም ድንጋይ በጣም ግሩም ድንጋይ ናት፣ የምትገርም ማለት ነው። ሴቶች ምጥ ሲያዙ ጠጋ አድርገው ጆሯቸው ጋር ካሏቸው ያችን የድንጋይዋን ድምፅ ሰምተው ይወልዳሉ። ምጣቸውን ይረሱታል። አያችሁ ምን ዳን የገባ ነው እንደው በመዳን ማለት ነው። ምን አይነት ምንድነው መታው ከበላይ የማይበለዝምቱ ዓለም ከማየር መንገስ ሲዮ ማህሪት አንቺ ናብሊስ ነሽ። ናብሊስ ብዬሻል። በላይ ላይ የተነሳው ሞገድ ጸጥ እንዲል አንቺ ምን በይው ገስሽው ብሏል። ስለዚህ ተመልከቱ ጭንቅ የያዘ ኤርሚ ኦኬ ሶሪ ማይክን ዝጋ። ኦ ማይ ጋድ ኤርሚሻ ማይክ እንጭረሰው። ዳግሻዬ አንተ ቀጥል። ቤኪ ብቻ እንዲያቅጥሩ እንደዚህ አድርጎ ክፉ መልኩን እያሳየ እያሰቃየ 40 ቀን ያቆያቸዋል። ከዛ በኋላ ነፍሳቸውን ይዞ ወደ ሲኦል ያወርዳት ነበር።
ድንግል ማርያም ክርስቶስን ስትወልድ የክርስቲያን ነፍስ የሞት ጣይር ቀረለት። ይህን ያስቀረልን አምላክ የተመሰገነ ይሁን። ርሻ ያለ ዳግሻዬ ሰው በድንጋይ አምኖ መካን የሆኑ እህቶች ይወልዳሉ እያሉን አባታችን እና ወንደስ ጨርሻ እኚህ ሰውዬ እንኳን የቤተ ክርስቲያኒቷ ላያብሊቲ ናቸው። ባይ ዘ ዌይ እኛ ብቻ ሳይሆን ኦርቶዶክሳኖችም ጥሩ ስሜት አይሰማቸውም። እኚህ ሰውዬ ሲያወሩ ላያብሊቲ ናቸው። በጣም በጣም ብዙ ዋጋ ያስከፍሏታል ቤተ ክርስቲያኒቷ። ልክ እንደ ዶክተር ዘበነ የማይናገሯቸው ግን ይሄ ሰውዬ እንደው ዝም ባለ የሚሏቸው አይነት ሰው ናቸው እና ከኛ እኩል ብዙ ኦርቶዶክሳኖች ይቀየሟቸዋል ማለት ይሳቀቃሉ። እኚህ ሰውዬ ባወሩ ቁጥር በጣም ነው የሚጨነቁት ኦርቶዶክሳኖች። በጣም ሊያብሊቲ ናቸው። ብዙ ገና ዋጋ ያስከፍላቸዋል ቶሎ ያው የሚደረገውን ካላደረጓቸው በስተቀር። በጣም ምርጥ ተረት ነው የሚያወሩት። ምርጥ ማለት አፍ የሚያስከፍት ያው ይወዳል ተረት ሰው ይወዳል። ስለዚህ ይሰማቸዋል። ግን ብዙ ሪስክ ውስጥ እና ብዙ ዋጋ መክፈል ውስጥ ቤተክርስቲያኒቷን የሚከቱ ሰው ናቸው። በጣም ይሄማ በጣም ትንሽ ነው ያወሩት እኮ። ማርያም ኪድናፕ አደረገች እኮ ብለው ልጅ እኮ የሚያወሩ ሰውዬ ናቸው እኮ። ማርያም ልጅ ይዛ አልሰጥም ልጄን ካልሰጠሽኝ አለቻት ምናምን የሚባሉ ሰውዬ ናቸው እኮ። ማርያም እንግዲህ አስቡ፣ የሰው ልጅ ይዛ ወይም ደግሞ ልጇ ተወስዶባት ልጅሽን ከፈለግሽ ኢየሱስን ከፈለግሽ ልጄን መልሺ ምናምን ብላ ሴትየዋ በመጨረሻ ማርያም ጊቭ አፕ አድርጋ ልጅ ሰጠች ምናምን። ምንድን ነው በጣም እንደው ማለት ኧረ በቃችሁ ኦርቶዶክሶች፣ ለጌታ ቀጥሉ ወገኖች። ዳግሻዬ በገዳም ውስጥ ራሱ የተለያየ ቤተ እምነት እንዳለ ታውቃለህ? በእንትና ማን ነው እሸቱ መለሳ የሄደበት ገዳም ውስጥ 3 አምላክ አለ ብሎ የሚያምን እንትን አለ። 2 አመለካከት ያላቸው አንድ ላይ ያመልካሉ በህብረት የሚያደርጉ። እሺ ወገኖች ሰማለሁ። ኦኬ እርምሻ መጥቷል። እሰማለሁ። እርምሻ ይቀጥል። ኦኬ ድምጼ እኮ እምቢ አለኝ። እንዴት ነው በጌታ ታታቡን ቢያንስ 100K ብታስቀምጡ ሪፖርት እዚሁ ያለ ሰው ነው መሰለኝ የሚያደርገው። እህትየው አይተሽዋል? ኦኬ እሺ እነኚህ ትንሾቹ ጽሁፎች ደቃቅ ባይሆኑ ናይስ ነበረ። እህትየው ምናልባት ከሰማሽ ትንሽ በተን ብታረጊው ማለት ዘርጋ ብሎ ቢል ለአጋንንት ቤተክርስቲያን ብሎ የሚለው ፊት ለፊት ላይ ብታረጊ የሰራችሁት ታቦት የቀረጻችሁት ስለምንድን ነው? ትንሽ ከታች ያሉትን ማለት ነው። ጥያቄ ይሄ ነው። በቤታችሁ ሁሉ ለእናቶቻችሁ፣ ለአባቶቻችሁ፣ ለአክስቶቻችሁ፣ ለአያቶቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ ሁሉ ጭምር ተናገሩ። አረ ጉድ ነው። አጋንንት ታቦት ተቀርጾለት ህዳር 29 ቀን ሰሜን ሸዋ ደነባ ወረዳ ውስጥ ገዳም ተገድሞለት ታቦት ተቀርጾለት አጋንንት በኦፊሻል ታቦት ይወጣል። የአጋንንቱ በረከት እንዲያድርብን መሄድ አለብን ብላችሁ ኦርቶዶክሳውያን ቋንታ ተከራይተህ ያው ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ዙረት ቤቱ በጣም ብዙ ሰዎች ይወዳሉ መዞር። ታቦት ይዘን ለምን እንደምንዞረው የዙረቱ ምክንያት ገብቷቸዋል እያሉ ነበር አባ ገብረ ኪዳን። ምን የዙረት ጉዳይ ምን ይገባናል? ዙረታም ነው። ሰይጣን ዘዋሪ ነው። ጌታ ያለው ምንድን ሰይጣን ወይ ወዴት ያርገል ዓለምን ሁሉ ዞርኳት ብሎ ዙረት ያው ከሱ ነው እና ይኸው ይሄ እንጨት የተሸከመው ስዕሉ ላይ የምታዩት እንጨት የተሸከመው ሰይጣን ነው። መጥቆራ ጋኔን ማለት ነው። ጭራ አለው ባይዘው ጭራ አለው፣ ቀንድ አብቅሏል። ይህንን ነው ከዛ ሲጸልዩ ወደ ሰዋርያነት ቀይረውት እንደዚህ አሁን ከጎኑ ደግሞ ያለው የሆነው ማለት ነው። ኮንቨርት ተደርጎ ማለት ነው።
የአባቶች አምላክ ረገምኩት። በእውነት በኢትዮጵያ ኦርቶዶክስ ታሪክሳውያን ውስጥ መቀደሴን ረገምኩት እኮ አልኩ። ያንን ዘመን፣ ያንን ወር፣ እነዛን ወራቶች፣ እነዛን ዓመታት ረገምኳቸው። እነዛን ቀናቶች ማለት ነው። ቀናቶቼን በእውነት ኢየሱስን ያላወቅኩበት ጊዜ የማንንም ቆራጣ ሰይጣን ሳመልክ ነበረ። በእጃዙር ለሚካኤል አስብሎ ሰይጣን በእጃዙር ያሰግደኝ ነበር። እናት ብላል። ከዛ ቀጥል፣ ሚስት፣ ልጅ፣ እኔ አለው የመድኃኔዓለም ባሪያ፣ የኢየሱስ ባሪያ እና ቀጥል እንጂ ለምን ወረድክ? እህትየው ጭራውን ለምን የደበቅሽው? ከአንቺ ጋር ነው የምንነጋገረው። ከፍ አድርጊው፣ ጭራውን ከፍ አድርጊው። ጭራው በደንብ መታየት አለበት። ቂጡ ላይ ጭራ በቅሏል። ይሄ የኦርቶዶክሱ ሰይጣን ማለት ነው የሚመለከው። ለምንድነው ጭራውን መደበቅ የፈለግሽው? ምንድነው አጀንዳሽ? አልገባኝም። ጽሁፉን አሸጋሽጉና ጭራው ቀንዱ እንግዲህ ልጅን ከወደዱ ከነ ምኑ ጭምር ነው እንደሚባል ኦርቶዶክሳውያን ሲወዱት ከነ ጭራው ከነ ቀንዱ ጭምር ነው። ልታስቀስፊኝ ነው እንደ ጭራ የምትደብቂው? ሰላም ለሰኮና ከብራት ላለች መልክ አለው። አሁን ይሄ መልክ አለው። ሰላም ለአስናኒ የተባለ ማለት ነው። የሰይጣን ጥርሱ እንደ መልካ ኢየሱስ ሲደገምለት ማለት ነው። ሰላም ለዝክረ ስምከ በጌታ በኢየሱስ ስም እና ጭራ አለ። ጭራ ምን እንደሚባል እንግዲህ መዝገበ ቃላት ላይ ያዋለሁ። ግዕዙ ጭራ ምን ጭራ ምንደው ተብሎ የሚባለው ሰይጣን ጭራ አውጥቶ ማለት ነው። በቆንጆ እያርገሽ ይሄ እኮ ስዕል አድህኖ ነው እህትየው ሜርሲ። ስዕል አድህኖን እንደዚህ እታች ጭራውን አትደብቂ፣ ከፍ አርጊው። ጽሁፉ ከፈለገ እንደፈለግሽ አርገሽ ቀናንሹ። እሺ ኦርቶዶክሳውያን ምን አላችሁ? ቤተ ዘመድ የሆናችሁ ምን አላችሁ? በዚች በተዋህዶ ጥላ መቀመጥ ለኛ እንዴት ደግ ነው ብላችሁ የምትሉ ኑስቲና ሰይጣንም ተቀምጦበታል አይደል? እህትዬ ጨረሽው? የላክልኝ ፎቶ እኮ ጭራው ያላለቀ አይ ቆርጬው ነው እኮ እኔ አይደለሁም ቆርጬው። እሺ ሙሉ ካለ ቀይረዋለሁ። ሌላ ፒክቸር ካለክ እዳ ከሆነ አሁን በዚህ ደግሞ ይጣሉናል። ለምን ጭራውን ቆረጣችሁ ብለው ይሉ እኮ ብዬ ነው። ውበቱን እኮ አጠፋሽው። አሁን የቂጡ ግማሽ ነው የሚታየው፣ ጭራው አይታየም። ሌላ ልፈልግ ፒክቸር ካለ አለ። ቆይ እኔ ልላክልሽና ሙሉን ከዛ ቆንጅ እያርገሽ ሰርተሽ ተመቻለ። እሺ ስንት ትውልድ የሚሰግድለትን ስላድህኑ እንደዚህ መጥቆራ በዚህ ቤት አያልፉም። ዛሬ አያልፉም። በዚህ አካባቢ ኦርቶዶክሳውያን አያልፉም። ኦኬ ያው እንዳለ እኮ እሺ ይሄንን እንደምንም አድርገሽ ከነ ግርማ ሞገሱ ታቻለሽ። ወይኔ ኤርሚያስ ከስር የሚጻፉ ኮሜንቶች ፓንት አልብሽ ይሉኛል። ወይኔ ጉዴ አተልኪ ውጭ ይሉኛል።
ይህንን አሁን ጴንጤን እንግዲህ በኢየሱስ ስም መጥቆራ ማለት ይሄ ነው። የኤልያስ አምላክ ምስክር ነው። ኦርቶዶክስ የምታምን ነው ሰይጣን ይሄ ነው። ያው ሙሉ ከነ መቀመጫው ጭምር ማለት ነው። ወጋው ተይ እንጂ አንቺ ስንት እኮ ትውልድ እኮ የሚሰግድለት ነው። ቢያንስ አባትነታቸውን እንኳን ባታካብሪ በረከታቸው ይደርብን እንኳን ብለሽ ባቲ እንደው ያው አይን ውሸት አይደለም የምናወራችሁ። ቄሶቹ የመሰከሩለት ነው። ቤተክርስቲያኒቱ ታቦት የሰራችለት ነው። ቀን የሰየመችለት ነው። ገዳም የገደመችለት ነው። ከጌታ ቤት እየተስፈነጠሩ የሚወጡት ይሄ መንፈስ ነው የሚጎትታቸው። እነ ተመስገንን እነ ደምረውን የወሰዳቸው ማለት ነው። 20 ዓመት ፓስተር የነበርኩ ብሎ ሲያስዋሽ የነበረው ይሄ መንፈስ ነው። አየህ፣ ይሄ አረቂያም የሆነ መንፈስ ስለሆነ በአተላ በአመድ በምናምን በመጋኛ በቁርጥማት እንደዚህ ነው እንትን የሚለው። አያምርም? ሞገሱ አይስብም? እሺ ኑና ንገሩን። በቃ ዳጊ ግን እዚህ ጋር አይታል። ነገርየው እኮ የለም። በምንድን ነው ያስረገዘው ታዲያ? እዚህ ጋር ምንም እንደ ጭራው ተንጠልጥሎ የሚታይ ነገር የለም። አይ ስጠይቅ እኮ አትመልስም። ኤርሚ መውለጃው የት አለ ብዬ እኮ ከስር ጻፍኩልህ እኮ። ጭራውን ብቻ አሳይተህ ጭራውን ብቻ ታሳየናለህ። እንግዲህ ታሪኩ እኮ መውለዱ ላይ ነው ያለው። ዋናው እኛ ጭራ ምን ይሰራልናል? ዋናው ታሪኩ የተሰራው ከፊት ነው። አንተ የምታሳየን ከኋላ ነው። እኛ ምን ይሰራልናል? ጥያቄ የሆነብን ጋኔን እንዴት ወለደ የሚለው ነው። እኛ ጥያቄያችን ያው የጋኔን ጭራ ምን ይሰራልናል? አሁን አይደል የሾፍኩት? አሁን እኮ አውዱ ላይ አይደለም። አውዱ ላይ በአውዱ አውራ እንጂ ኤርሚዬ፣ ኮንቴክስቱ ያለው ከፊት ነው። አንተ ትኩረት ያደረከው ጭራው ላይ ነው። እንዴት ወለደ? ኦርቶዶክሶች መልሰ ስዕሉም ላይ የለም፣ እውነታውም ላይ የለም። ስለዚህ ገብቶ ያስረዱን እንዴት ወለደ ነው ጥያቄያችን። ምንድነው የያዘኝ ታውቃለህ? ምንም እኮ እንትን አላለኝ። የፊቱ ነው ወሳኙ። ማስወለጃው የለም የለም። ሴትዮን የደፈረበት ነገር እየው የለም። ታዲያ ከስር እኮ መውለጃ የታለ እላለሁ እኮ ከስር። ግራ ቢገባኝ ነው። ተረት ግን ታውቃለህ፣ ተረት ይሄ ነው። ግን አይገርምህም? ግን እንዲህ ሊላገጥበት የሚችል ነገር ነው። እንግዲህ ቤተክርስቲያን ድረስ ከመሰራት ታቦት እስከ መሰራት አንድ ሰው ጭንቅላቱን ብቻ በመጠቀም ክርስቲያን መሆን አይጠበቅበትም። ምንም እንደው ኤቲስት እንኳ ሆኖ ሊጠይቀው የሚገባ ጥያቄ ነው እኮ ይሄ። አንድ ሰው ኤቲስት ሆኖ እንዴ ምን እያደረጋችሁ ነው? እንዴት መንፈስ የሆነ ነገር ከስጋ ጋር ግንኙነት አድርጎ ይወልዳል? ይህንን ታምር ሊሉና መቼም እግዚአብሔርን ታምር አረጋ አትሉንም። እግዚአብሔር አጋንንቱን አስወልደው አትሉንም። የሁለተኛው ተአምር ደግሞ ልትሉን የማትችሉት ኢየሱስ ለአጋንንት ሞታ አትሉንም። ያው ዳነ ስላላችሁ ማለት ነው። መዳን መቼም በሌላ የለም። ሌላ ማርያም የቤዛነትን ስራ አልሰራችም። ቤዛ ናት ብትሏትም በመስቀል ላይ አልሞተችም። ስለዚህ በመስቀል የሞተው ለሰይጣንም ነው ወይ? አረ ነገር እየተበላሸ መጠየር ብዙ ነገር ደሜ ናግባ እስኪ ና ከዳጊ ጋር አውራ። ላንቀበል እንችላለን፣ መብታችን ነው ይላል። እንዴት ነው የማትቀበለው? ሄደልማ መባረር አምሮታል መሰለኝ። ይህን ተረት ካልተቀበለማ አይቆያትም እዛ ቤት። እንዴት ነው የማትቀበለው? ይህን እኮ ነው ልታመልክ ከሙሉ ወንጌል ቤተክርስቲያን ቱር ብለህ የወጣኸው። አምሮብህ በጌታ ቤት አምሮብናል፣ በጌታ አምሮብናል ብለህ ከምትለው ማለት ነው። የዚህ መንፈስ ነው የጠራችሁ ከርታታ ወንድሞቻችን። ናግባና መልሳ ናግባና እስኪ መልስ ና። ደምረውም ተመስገን እኮ አላችሁ። ኑ ግቡና መልሱ። ልባችሁ እኮ ያውቃል። ልባችሁ በደንብ እኮ ነው የሚያውቀው። በደንብ
ያው ባላይኑ ህዳር 29 ቀን ይከበራል። ለዚህ ቤተክርስቲያን ለምን ገንዘብ አሰበስቡ? ደሜና ተሜ ማለት ነው። በረከቱ እንዲያድርባችሁ ማለት ነው። በጸሎቱ እንዲራዳችሁ። አንተ ዝም ብለህ ተገልብጠህ ተኝተህ እሱ ስለ አንተ ይጸልይልሃል በእግዚአብሔር አብ ፊት አይደል? ይቅር በለው ደምረውን፣ ይቅር በለው ተመስገንን። ድሮ መናፍቅ ነበሩ፣ የምንፍቅናቸው እንትን ገና አልለቀቃቸውም እና አማራቸው እያለ ማለት ነው። እግዚአብሔር ምሕረት ያርግላችሁ። ጌታን በአደባባይ ያሳደባችሁ ኤርሚ አንተ ቤት ለምን ገብታ እንትን አልክ ብሎ ይወቅጣሉ። ከገባ ሰምቻለሁ። ደምረው እሱ ቤት አትግቡ እያለ ይላል፣ ቀስቀሳ ያርጋል። ግን ለምን አይገባም? እሱ እኮ መጥቶ እዚሁ ነው የሚውለው። ይሄን ልታመልኩ ነው ሄዳችሁት? እሺ ለዚህ ታቦት ኢየሱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ሲል ለካ ሰይጣንን እያሰበ ነው ኢየሱስ ይሄን የተናገረው ማለት ነው። ታዲያ ገባም? ምክንያቱም ይሄ አመነ ብለውናል፣ ከዛ ተጠመቀ ብለውናል። ስለዚህ እዛ ቤት ይሄ ንግርት ይሄ የጌታ የኢየሱስ ንግግር ለሰይጣንም የተነገረ ነው ማለት ነው። ለሰው ልጅ ብቻ አይደለም ማለት ነው። ስለዚህ ሰይጣንም አምኖ እንዲጠመቅ ኢየሱስ የተናገረው ንግግር ነው ማለት ነው። ቀጥይ ምርሲ። አይ አይደለም፣ ሳትዘጋው ማይኩን እንደዛ ካል ብዙ ተባዙ የሚለውም ለሰይጣን የተነገረው። አንቺ ደግሞ ክፋት ወይ ሜርሲ በቃ ተኝ። ከቀጠልን እንደዚህ ከቀጠልን በጣም ይሄ ተረት ይወልም በብዙ ኤክስፖዝ ማድረግ እንችላለን። በቃ አሁን እኮ ጥፍራቸውን የበሉ እኮ ነው በገንዘናቸው በጥርሳቸው ማለት እንዲህ አይነት ተረት ማን የጻፍብን? ለወንጌል አማኞች አሳልፎ የሰጠን ማን ነው? የእነሱ መቀለጃ ያደረገን ማን ነው ብለው ቢደርሱበት ደስታቸውን አይችሉትም እኮ። አሁን ኒውዮር ጀነሬሽን እኮ ባይደወይ ይሄ ሁሉ ማስረጃ ስላቀረብንለት አይደለም እኮ የሚያምነን እኮ ገና የነቃ ነው። አሁን ያለው ቅድም እንዳልኩት ነው። ጉግል አድርግ ስትለው ምንድን ነው ጽዋለ ብሎ ታይፕስ ጽዋለ ጽድቅ ብሎ ታይፕ ሲያደርግ ገና ያውቀዋል እኮ ባይደወይ ይሄ ሁሉ ማስረዳት ኤክስፖዝ ለማድረግ ነው እንጂ ሐሰት ትምህርቱን እመነኝ አትመኔ አይደለም። ገና ድሮ ገብቶታል። አሁን ደሜ ገብቶ የማይከራከሩ ለዛ ነው። አሁን ዳጊ ለኔ ልታስረዳኝ ነው ይላል። ጠፍቶኝ ነው እንዴ? ኢምፖሲብል እኮ ነው። ኢምፖሲብል መንፈስ በምኑ ይወልዳል? እስኪ የወለደ መንፈስ እስኪ ንገሩ ማለት this is ridiculous። እስኪ መንፈስ በምንድን ነው የሚወልደው? እንደዚህ አይነት መውለድ አለ እንዴ? እንዲህ አይነት ባዮሎጂ የት ነው የተማራችሁት? ተአምር ነው ካላችሁን ደግሞ ይሄን ተአምር ላይ ያደርግ የሚችለው እግዚአብሔር ነው። ስለዚህ እግዚአብሔር ሰይጣኑን አስወለደው እያላችሁን ነው። እስቲ በተአምር ደግሞ እንያዝላችሁ። እስኪ ይሄ ተአምር ነው ዳጊ ልናብራራ አልችልም ካላችሁ መቼም ተአምር አድራጊው እግዚአብሔር ነው። እግዚአብሔር ሰይጣንን እንዲወልድ አደረገው እያላችሁን ነው። ከሰው ጋር ተገናኝቶ እንዴ በየትኛው መድረክ ብንይዝላችሁ፣ በየትኛው አውድ ብንይዝላችሁ ይሄ ምንፍቅና በ29 የሚከበረው በዓል ያለው ቀን የተመደበለት ቤተክርስቲያን የተሰራለት ታቦት የተሰራለት ጉዳይ በምን አውድ ልክ ይሆናል? እስኪ ንገሩን። ቅድም እንዳልኩት ኢየሱስ የሞተለት ሰይጣን አለ ማለት ነው። ያመነ የተጠመቀም ይድናል የተባለው ለሰይጣንም ነው ማለት ነው። ለዚህ ነው አምኖ የተጠመቀው ፈረጎ። በየትኛው ብትሄዱ ሜክ ሴንስ አድርጎ ለማለት የተፈለገው አውዱ እኮ እንትን እኮ ትርጓሜው እኮ ልትሉት ብላችሁ ልታቃኑት የማትችሉት ውንብድና ነው። ስለዚህ ቤተክርስቲያኒቱ አጋንንትን የምታመልክበት ድብን ያለ በዓል አላት፣ ቤተክርስቲያን አላት፣ ታቦት አላት። ስድብ ነው አይደለም። ካህናቶቹ ናቸው ሲናገሩ የሰማ ነው። ወደ ሰውነት መለስ ነው ያሉት እነሱ ናቸው። ድሮ ሰው ነበረ አላሉም እኮ። ሰው ወደ ሰውነት አይመለስም። አጋንንት ስለነበር ነው ወደ ሰውነት የመለሱት። ስለዚህ እነሰሙ ውሃ በላችሁ ማለት ነው። ሰውን ወደ ሰውነት ነው የመለሱት ተክለ ሃይማኖት አይደለም። ጋኔኑን ወደ ሰውነት የመለሱት። ስለዚህ ጋኔን ወደ ሰውነት ተመልሶ ቤተክርስቲያን ሰርቻለሁ ያለችው ቤተክርስቲያን ነች። ምን አድርገህ ታቃናው? ሊሆን የማይመች እኮ ነው። አንዳንድ ውሸቶች እኮ መጨረሻ ላይ የሆነ ብለህ ልታመልጥበት ትሞክር ይሆናል። ይሄ ግን ለማቃናት እንኳን የማይመች ነው። ጋኔን ሰው ሆነ፣ ጋኔን አመነ፣ ጋኔን ተጠመቀ ስትል እያቃለልክ ነው። ማርቆስ 16:16 እያቃለልክ ነው ባጭሩ ማለት ነው። እንግዲህ ብዙ የጥምቀት ሐሳቦችን ስለ እምነት የተጻፉ የመጽሐፍ ቅዱስን ኮንቴንቶች ወይም ትምህርቶችን እያቃለልክ ነው እኮ ማለት ነው። የድነትን ተስፋ ለሰይጣን እየሰጠ ነው። መጨረሻ ላይ በመንግስተ ሰማያት ሰይጣን እንድናገኘው እየፈለክ ነው ማለት ነው። ቤተክርስቲያን ልክ ገነት አብረን ከሰይጣን ጋር ለጌታ እንደምናሸበሽብ እኮ እየተናገራችሁ ነው መጨረሻ ላይ ማለት ይሄ ነው አይደል የሚሆነው። እንግዲህ
የዘላለም ሕይወት ያገኛል ሰይጣን እኮ ያላችሁ ነው። በዚህ ያህል አመረራችሁ እኮ እና የሆነ ልታቃኑት ብትችሉ ኖር እናንተም ትፈልጋላችሁ እኮ ብታስተካክሉ። ለዚህ ነው የሞከራችሁት ነው። አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃናው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው። ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና ሳዩን እስኪ ሰው ነበር አጋንንት ያደረበት እንጂ አጋጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው። እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ላይ ያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። አረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እቺ መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃደኞች አይደለም አባቶች። ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው ድል ምንድነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይሄን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት። በቃ አሁን በደንብ እያስጠናሁ ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠኑ አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ። አሁን እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጪ የተጻፉ ገድለ ቅዱሳን ምናምን የሚሉ በተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም እኮ። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ ካልቀለደ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጠ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ። አንተ እንዴት ትላለህ መሰለኝ? እንዴት አልልም። በጣም ለአእምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል ነው እኔ መረጃ የማልለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሳወሩ በእኛ ቤት እንኳን ያሉ ሳወሩ እንኳን ቆይ የት ጋር ነው እንደዛ የሚለው? እስኪ ይሄን መረዳትን አስረዳኝ፣ ጠቅስ አምጣ፣
እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ ሁና ታዲያ እኔ ምን አገባኝ ለምን ሺህ ጊዜ ጴንጤ አትሆንም ከእግዚአብሔር ቃል ውጭ አላውቅም ማቀ በጌታ ነው ማቀ የጌታን ትምህርት ካስተማርክ ነው ማቀ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም እንዲህ ነው አየህ ለእውነት ስትጨክን ቤት ያላለውም ትጨክናለህ ውጭ ያለው ላይ ብቻ አይደለም ትጨክነው ቤት ያለው ችግር የለም ኢትስ ኦኬ ዘይትም ቢሸጥ ችግር የለውም ምን እንትን ነው እኮ አየህ ገስታውሱ እኮ ምን ለጸሎት እንትን አለልህም ሌባ ነው ምን ወንበዴ ነው ምን አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው በዚያ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ አልሰማም አንተ ወንበዴ ነህ እላለሁ ስለዚህ እኛ ሰፈርም መጣለል እንድታጫ ስላንተ አንድ ቤት ስናገሩ ዲፖርት ነው የምናደርገው እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም ደስ ክርስትና በጣም ደስ የሚል አይ ላቭ ኢት በቃ ደስ የሚለኝ እውነተኝነት ሲኖር ሚዛናዊነት ሲኖር ደምረ ኦርቶዶክስ በመሆኑ ይኮራለሁ ይላል ታዲያ በኮሜንት የምትኮራው ለምን ገብተህ አታወራም ከዳጊ ጋር ኩራትህን እስኪያሳየን እሱ እንኳን ያኮራል እውነቱን ነው ኤርሚዬ በነፃነት መጠጣት የምትችልበት ሃይማኖት አያኮራ ለሱ ነው ነገሩ እንደዛ ነው እንዴ አዎ በነፃነት ኃጢአት ማድረግ የምትችልበት ማትወቀስበት ማትታገድበት ማትወገዝበት እንትን ነው እውነቱን ነው ያኮራል ኦኬ ስጋና አምሮት ማድረግ የምትችልበት ደምዬ አይደም እሺ ኩራተኛው ነው እግዚአብሔር ይመስገን እስካሁን በደንብ ስትናገር ነበረ ከመጽሐፍ ቅዱስን ማስረጃ ብዬ አልቀበልም ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው ኦኬ እናንተ ሁለታችሁ ናችሁ የምታወሩት ዳንዬ ሰላም ብያለሁ ወንድምነት እንኳን ደህና መጣህ ደሜም እንኳን ደህና ገባህ የገባሁት ምንድነው መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል ኢሶኬ ያው አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው ኦኬ ደምዬ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም መተረስ አትሰጠኝም እኔ ላንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው ስለ ጉባኤ የምታወራኝ መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን ከሌለ ለምን ፈራ አይደም የኔን የዚህኛው ኤቪደንስ መልስልኝ እኔ የምመራ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ መመሪያው ምንድን ነው መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው መልስ እሺ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው አንተን የምጠይቅህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነ መጽሐፍ ቅዱስ አሁን ቅድም ስላየው እያወራ ነበረ ስላየው ለምን አወራ ቤቴ ስለሆነ አንተም ቤትን ከፍተህ ደግሞ ስለ ግመል አውራ እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መመራው እንግዳ ነኝ አጋንንት ያደረበት ነው ወይስ አንድ ሰው እንዳታወርዱኝ ሚውት እንዳታደርጉኝ ተደጋጋሚ ልከልኛል ማንም ሚውት አታድርጉት ቆይ አንዴ ተደም ማንም ሚውት አታድርጉት ሁለቱ ስለሚያወሩ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው ይተዋወቃሉ እንተዋወቃለን በተደማመጠ ነገር ብታደርጉት በጣም ደስ ይለናል ማንም ሰው ሚውት አያደርግህም እኔ ርዕስ ሰጠዋለሁ ርዕስ ይቀበላል ቤቴ ስለመጣ ማለት ነው ርዕስ ልስጥ በመጀመሪያ አንተ ምንም የምትሰጠው ነገር የለም በርዕሱ ለምን ትፈራለህ ርዕሱ ምን መሰለህ አባትህ መጥቆራ እዚህ ጋር ያሉት ማለት ናቸው ብልታቸው የማይታየው መጥቆራ አጋንንት ናቸው ጋኔን ናቸው ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው መጽሐፉን አሳየኝ እኔ ስጠይቅ አትጠይቀኝ መልስ የለኝም ከሆነ መልስ የለኝም አላውቅም መልስ የለኝም አስተምረኝ በላ እኮ ካልከኝ ነው ጥያቄ መጀመሪያ መጽሐፉን አምጣ ነው ዝም ብሎ ስለ አባትህ መጽሐፍ ላምጣ ስለ አባትህ መጽሐፍ ላምጣ ወይ
ስለ አባቴ መጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ አይደል? ቆይ እንዴት ሰው ስለ አባቴ መጽሐፍ አምጡልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው ዳኪሻ እንዴ? አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። ይኸውልህ እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንክ ዩ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለእኔ የሚበጀ ነገር አለ? የአንተ ጥያቄዎች ይቀበላለሁ። እንጨርስ። ጥያቄን እመልስልሃለሁ። ቤቱን ግን እኔ ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ የምመስልህ ዛሬ ደሜ ስማ፣ ጥያቄን ስማ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለግከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። እንግዲህ ሁላችሁም ስሙኝ። እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድን ነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩልህ። አንተ ደግሞ ማለት ነው አንተ ደግሞ ምንድን ነው በቃ አንተ ደግሞ መለስክልን። እውነት ነው ጋኔን መለስከውን አፕዴት ያደረኩውን ነገር በኢየሱስ ስም ኧረ በእናትህ በጣም ተበላሽቷል። አጋንንት እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ፣ አዳምጠኝ። ባህልና ለኛ እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስለ አንተ እኔ ልመልስ? አረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና አይደለሁ ብሎ እኮ እንደመጠየቅ እኮ ነው እኮ። ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ። ኦኬ የዘላለም ሕይወት ታገኛለህ? እሺ በቀጥሩ ጋኔን ነው የምትል ከሆነ ዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ነው መልስልህ። ጠይቀኝ ነበር ጥያቄንም ረሳኸው መሰለህ። አልቋል። ከዛ በኋላ ምን ውሳኔ ወስኑብሃል አይወስኑብህም? አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል፣ አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል፣ ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ። ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ። ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ። ደሜ ስማ፣ አንድ ጥያቄ ጠይቀሃል፣ ይመለስልህ ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ሲጠይቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል፣ ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ? አንተ ብቻ መጠየቅ መብት አለ። አንተ ብቻ ተጠያቂ። ኦኬ፣ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለህ? አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠል፣ ጋኔን ማምለክ ከቀጠል፣ ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ግለጥና ማስረጃ እያመለከ ነው። ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለክ። መልሱ ካልገባ ማስረጃ አንተ መልሱ ካልገባ ማስረጃ አንተ ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። እየተናገርኩ መልሱን ከኔ ስማ። ቪዲዮን አጥፋ። መልሱን ከኔ ስማ። ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንተባተቡ ሰዎች አንተ መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ። ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን።
ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ በመጀመሪያ ወይ ሁለተኛ ጥያቄ አሁን እኔ አሁን አንተ ፈልገው ማለት የመጀመሪያው ተመለሰልኝ አልተመለሰልኝ? መልጅ ንገር። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ ወይ? አዳምጠኝ። ማስረጃ ቤተክርስቲያን አጋንንትን አምልኩ ያለችበትን አንተ ራን አታደርገው። አንተ ራን የፈጠነ አምጣ፣ የፈጠነ ማስረጃ። ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት ነው። የፈጠነ አምጣ። ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸህ? ማስረጃ ተቀበልከው አልተቀበልከውም? ካልተቀበልከውም ንገረኝ፣ ችግር የለውም። መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ፣ ባልተመለሰልኝ በለኛ። አጋንንትን ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ አልተመለሰልህም? አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰላል። ደም ይበናል ጊዜ እናባክና ብዙ ቁም ነገር እናወራበት የምንችለው ማስረጃ አምጣ ነው ያለቅም። ጥያቄ ጨምር። ግን የመጀመሪያው ወይ ተመለሰልኝ አልተመለሰልኝም እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህም? አጋንንትን አምልኩ ያለችበትን ማስረጃ አንጣ። ሚውት አድርጌያለሁ። እሺ ደም እኔ ነኝ ሚውት ያደረኩ። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልኝም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል፣ ወይ ተመለሰልኝም በል። ኦኬ አሁን አንሚውት ስታደርግ ምን መሰለህ የምትለኝ? ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚውት ካደረከኝ ማን ነው እሄዳለሁ። አቅም ካለ አውራ። ደሜ ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ ቁም ነገር ነው የጠየቀው እኮ። በጣም ጥሩ ጥያቄ እኮ ነው የጠየቀው። ባይዘው ማስረጃ አለኝ ብላል። ማስረጃ አለኝ ብላል። ቆንጆ ጥያቄ ጠይቀው። ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ? ማስረጃ አምጣ። ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል? አድኑም ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ባጭሩ ተመልሷል ወይም አልተመለሰም? ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድ። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ መረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቲዮሪ አልፈልግም። ያንተ ቲዮሪ ሳይሆን ግለጥና ማስረጃ አሳየኝ። ተመለሰልህ? የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ተመለሰልህ ማለት ያንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ ድረስ አድርገን የገባነው ነገር ከመጽሐፍ ቅዱስ ያለውን በማስረጃ ነው ማወራው ብላለህ። ማስረጃ ካልተመለሰልህ አይተህ ማስረጃ አምጣ። ቤታችሁን ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ። ማስረጃ አምጣ። አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ማስረጃ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብሬ እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም ወይም ተመልሷል። አልዳናችሁም ብለሃል አንተ። አልዳናችሁም። አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶልሃል አልተመለሰም? መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ። ከፈለግ ይችላል ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሚ እያደረግን አናልፍም። ለምንጠይቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሐሜት ማለት እንደዚህ ነው። ማስረጃ። እሺ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል አልተመለሰልም? እኛ ጥያቄ እንሰማለን፣ ወደ ሁለተኛው ለመዝለል ያችኛዋ ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሐሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ፣ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን መልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ?
ተንተባትቤያለሁ ወይስ አስረድቻለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ። ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይሄን ተማመንን። ይሄ አጋንንት ክርስቲያን ሆኖ ቤተክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። ምንፍገኝ ከሆነ ቆይ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። አይ ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ እኔ እንደገና ያስወረድኩ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ እንዳልጨርስ ጥያቄውን ፈልጋል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል፣ ቤተክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። አት ዘ ኤንድ ኦፍ ዘ ዴይ መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗላ። በእናንተ ቤት አጋንንት አምኗል። ይኸው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ብላችሁ ተጠምቋል። ዳጊ ማርቆስ 16:16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለእኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ። መቼም ላይድን አይደለም አያምኖ የተጠመቀው፣ ያው የተጠመቀበት ወንዝ ካህናት። ኤግዛክትሊ። ስለዚህ ይኸው መልሰናል የመጀመሪያውን ጥያቄን በደንብ አድርገህ። አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ የተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላል። ያ እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘበሰማያት የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም በእግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘበሰማያት እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውን በርካታ ብዙ አይደል? ሲጠመቁ ነው ፍጹም ሰው ሆነው የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው፣ ሰይጣን ማለት ነው። ይኸው ቄሶቹ፣ ይኸው የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊን አሁን ቅድም ማስረጃ ብላችሁ ምትሉት እያንዳንዱ ነገር ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን? እያንዳንዱ በስዕል በቪዲዮ የት እንደተወለደ፣ ማን እንደወለደው፣ ወላጅቱ ማን እንደሆነች፣ የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ይኸው ቄሶቹ እዚህ የሚመሰክሩ ግባታቸውንም ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘበሰማያት እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው። ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውን በርካታ ብዙ ሜትር በላይ የሚስብ መዓዛቸው ግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ
በዚህ ነው የምናውቀው። ካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ከፈትልህ ከእነሱ በላይ ማስረጃ ካለ ይነገረን። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዮን ጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዮን ጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው እየሆን አምጡና አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ጴንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለ ከደምረው ጋር ከዳጊ ጋር ታወራለህ። እኔ መረጃውን ስጠና ከዛ ደምረ ፕሊዝ ከአንድ ጋር ነው ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው? ፕሊዝ ወገኖች ኮፒሊንግ ሼር አድርጉት። አቡነ ጽዮን ጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን ደህና መጣ። ኦኬ። ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ። በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ እኙት ይቅርታ እኛን እዚህ ጋር አስቀምጠህ ማለት ሚዩት አድርገው። ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ልብ በሉ እኚህ ይህን ቪዲዮ ይዩት። የማይቻላቸው ተሸክሞ ኦኬ። ይሄ የሰይጣኑ ታቦት ነው። ሰይጣኑ ማነው? መጥቆራ። የክርስትና ስሙስ ጽዮን ጽድቅ። የት ነው ያለው? ደነባ ወረዳ ውስጥ ሰሜን ሸዋ። እኚህ ደግሞ የኦርቶዶክስ ቤተክርስቲያን ቄስ ናቸው። የሰይጣኑ ታቦት አገልጋይ ማለት ነው። ይኸው ገድሉን እጃቸው ላይ ይዘው እያነበቡት ነው። ይኸው እንቀጥል። ህዳር 9 የብሔር ብሔረሰቦች ቀን 9 ደቂቃ 44ኛው ሰከንድ ላይ ከፈተለት። እንግዲህ ቤተክርስቲያን ምን እያለች እንደሆነ ሁሉ እንሰማዋለን። ሁሉን መስማሽ መጽሐፍ አለ ወይ? ኦርቶዶክስ ይኸው መጽሐፉ ከመጽሐፉ ነው የሚያነበው። እና ታዲያ ማንንም ቪዲዮ ከአዲሱን ሮያል አትረብሽ። ቄሱ እጃቸው ላይ የያዙት መጽሐፍ ነው። ገድሉን ነው የሚያነቡት። እኔ ባንብ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራስ ቄስ የሰይጣኑ ቄስ እያነበቡ ነው። የሰይጣኑ አገልጋይ ቄስ ማለት ነው። መጽሐፍ አለው አትበል። ይኸው መጽሐፍ ነው የሚያነቡት። መጽሐፉን ይኸው እኚህ ቄስን አያውቋቸዋል። ታቦቱን አያውቁትም። ይሄንን ቄሶቹን አያውቋቸው። እኛን አይወክልንም። እሱን እዛ ሄደን እንጠይቀው። ፕሊዝ ቪዲዮ እንስማበት። ቴንኪው። ቪዲዮ እንስማበት። ሮያል በኋላ ታወራለህ። ቴንኪው። አለች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ።
በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ላይ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ምን ኤርሚ የሰይጣን ልጅ ነው ቤተክርስቲያን የሰሩለት የሰይጣን ልጅ ነው ታቦት የተቀረጸለት ይሄ ይታወቅልን። የሰይጣን ልጅ ደግሞ ሰይጣን ነው። መቼም የሰይጣን ልጅ መልአክ አይሆንም። እኛ ሰይጣንን ጸበል ላይ ስናስለፈልፍ ነው የምናውቀው እንጂ ጸበል እኔ ነኝ ያስወረድኩ እንዳታስገቡት። ቀደምከኝ ነግሬሃለሁ። አዎ ቃሌን አከብራለሁ። እሺ ነበረው ሰውነቱ እንደ ቀይ ሰው ሆነ ልልበሉ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ደረሱ ልልበሉ። ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጨዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ ብስራት እያሉ በፊት ይሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለውን ለዓይኖቼ እንቅልፍ ለቅንድቦቼ ሽፍል በጌታ ፊት እየጸለይኩ ማለት ነው። አንኛ ባዘቦት ቀን ሄደው የደብሩን አስተዳደር አገኛቸው። ስልክ እየደወልኩ እከታተለው እንኳን ዘንድ አልቻልኩም። ከቦታው ቁልቁልነት የተነሳ ዳጊ የመጨረሻ ገደል ነው አልኳችሁ። እዛ ሄዶ ዛሬ ይዣችሁ የምሄድበት ቦታ ይሄ ሳጥን እዚህ ጋር የምታዩት ሳጥን ከአዲስ አበባ ይሄ ቦታ ቅዱስ ነው ተብሎ ከውጭ ሀገር ያሉ ሰዎች የሞቱ ዘመዶቻቸውን አጥንት አስቆፍረው ከገዳሙ በረከት ለማግኘት ብለው ከአዲስ አበባ የሄደ አጥንት ነው እዚህ በሳጥን ውስጥ ተደርጎ የተቀመጠው። ይሄኛው ደግሞ እዚህ ገዳሙ ሲመጣ ኃጢአት ሰርቶ ነው ጠንቋይ ነበር ምናምን ነገር ተብሎ ያለ ይሄ ጭንቅላቱ ነው፣ የሰውየው ጭንቅላት ይኸው። ይሄ ደግሞ የሰውየው ቅሪተ አካሉ ነው፣ እግሩ፣ ጥፍሩ፣ እጆቹ ማለት ነው። ይኸውልህ እና እዛ እንደ አምድ አቁመውታል። የደብሩ አስተዳደሮችን ድንጋይ ዚጋ እየነካኩ ነበር ሲያወሩት የነበረው ወንድም። የኔ ቪዲዮ አለኝ። ያወሩበት ድምፅ አለ። የዛን ወንድም ድምፅ አውጥቼ የደብሩ አለቃ ምን እንዳሉ አሰማችኋለሁ ከፈለጋችሁ። ኦኬ አቡነ ማነ ጽድቅ ነው ከበረከቱ እዚህ ውስጥ አሁን አጥንት ነው ያለው። ከአዲስ አበባ ሄደ አጥንት፣ የሰው አጥንት። ትንሽ ነገር ልንገራችሁ። ይሄ ነገር አጽም ነው። ቤተሰቦቹ ይህን አጽም ሲቀብሩት ራሱ ይነሳል። በፍጹም ውሸት። የደብሩ አስተዳደር ለእኛ የነገሩ ለእኔና ለዛ ለወንድሜ የነገሩ ቪዲዮ አለኝ። ገዳሙ ጋር ሲመጣ ጠንቋይ ነገር ነበረ እና ይሄ ፍልፍል ድንጋይ ነው እና ከሱ የሚወርድ ናዳ ድንጋይ ወርዶበት መታው እና ሞተ። ኃጢአተኛ ስለነበረ ሞተ ነው ተብሎ የተባለው። አሁን እነዚህ የአዲስ አበባ ወጣቶች እዚህኛ ስናወጣ እንዳለ ለማረጋገጥ ሄዱ። ደነባ ማለት ነው ይሄዱ። እነ ተመስገንማ ለዚህም እና እነ ደምረው ለዚህም ገንዘብ እንዲዋጣ መርዳት አለባቸው። በረከቱ ካደረባ አይቀር ተምዬ ከሙሉ ወንጌል ቤተክርስቲያን ወጥተህ ይህንን አጽም ወደ ማመን ሄድከውና ልታሰራለት ይገባል፣ ልትስመው ይገባል። ይህንን አጥንት ስትዳስሰው ኃጢአት ይሰረይልሃል። ማን ያለው? አጥንት በመዳሰስ ኃጢአት ይሰረያል ብላ ያለችው ማለች ኦርቶዶክስ። ያው የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን ይላል የተክለ ሃይማኖት ማለት ነው። የአባታችሁ መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ነው እንጂ ይላል። አጽም መዳሰስ እኔ በጥላቻነት ማወራ አይደለም። በኦርቶዶክስ ውስጥ ኃጢአትን ለማስተሰረይ የዘላለምን ሕይወት ለማግኘት የሰው የበሰበሰ የሰው አጥንት፣ የደረቀ የሰው አጥንት፣ እንደዚህ አይነት አጥንት አቅፈህ መተሻሸት፣ ማሽተት ሁሉ ጭምሮ ወንድሞች እናቶቼ፣ አጥንቱን ስታሸተው በረከቱ የጻድቁ በረከት አንተ ላይ ያድራል ይላል። ገድላቸው ማሽተት አጽማቸውን ስታሸት፣ አጽማቸውን ስትዳስስ ኃጢአት ይሰረይላል ይላል። በእውነት ቺ ቤተክርስቲያን የሐዋርያት ትምህርት የምታስተምር ይለኛል ጴንጤ ፊት መጥቶ ማለት ነው።
እናንተ የሐዋርያትን ትምህርት መቼ አስተምራችሁ ታውቃላችሁ? የትኛው ሐዋርያ ነበር የቀደሙ የብሉይ ኪዳን አባቶችን አጽም የነካ ይድናል ብለው የሰበከ? የትኛው ነበር? አንተ የሙታን አጥንት ሰባኪ ሁሉ ማለት ነው። የቱ ጋር ነበር በሐዋርያቱ ትምህርት ላይ እንደዚህ ተብሎ የተጻፈው? ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ሌላ ድነት ማግኛ፣ ሌላ የኃጢአትን ስርየት ማግኛ አለ ብሎ ጳውሎስ የትኛው መጽሐፍ ላይ ነው የጻፈው? ከ13ቱ መጽሐፍት ወይ ከ14ቱ መጽሐፍት? ዮሐንስ በወንጌሉ ነው በራእዩ ነው ወይስ በመልእክታቱ ነው የጻፈው? ጴጥሮስስ ቢሆን ያዕቆብና ይሁዳስ ቢሆኑ እንድትነግሩ እንፈልጋለን። አሁን የአዲስ አበባ ጎረምሳ ሲጨንቀው እኛ አደባባይ ላይ ስናሰጣው ያኔ ሄዱ። አሁን እዚህ የሚያወሩት እነሱ ናቸው። ማንም አስተዳደሩ አይደለም እንደዚህ የሚላቸው። እኛ ወንድሜ አስተዳደሩ ነው ኢንተርቪው ያደረገው። ቪዲዮ አለኝ ስልህ ዳግዬ አላሳፍርህም። እኔ አንተ ወንድም ሰው ልኬ ከአዲስ አበባ ደብረ ብርሃን አድሮ የሰሜን ሂድ አልኩት። ጀግና እግዚአብሔር ይባርከው። ሂድ አልኩት። ሄደ። ቀርጾት ነው የመጣው። እያንዳንዱን ጓዳ ጎርጓዳ። ኦኬ አጽም ያው እንትን ሴጣን ጠንቋይ አምላኪ ነበርና ያው በመጨረሻ ሰዓት ሲሞት ተገንዘው ሲቀብሩት እንደዚህ ሆኖ ይነሳልና ውሸት። በረከቱ ተሳታፉ። የበረከቱ ከበረከቱ ተሳተፉ። በእውነት ከዚህ አጥንት በረከት ኦርቶዶክሳውያን ልትሳተፉ ይገባል አደል? እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ያለውን የጴጥሮስን መልእክት ትተህ እግዚአብሔር አብ ዓለምን ሲወድ ልጁን በመስጠት በመባረክ ከዘላለም ፍርድ የአብ በረከት ከሰማያት በልጁ በክርስቶስ ኢየሱስ በኩል የመጣውን አልቀበልም ብለህ በአጥንት ላይ የሚያድር ዘመሚት የበላው ስጋው የረገፈ ጥርሱ የረገፈ በናና ድንጋይ የሚሆን ሰው ርግብግቢቱን ብሎ የሚግደለው ምንም ይሁን ብቻ የሞተን የበሰበሰ አጥንት ወደ ማሽተት ወደ መዳሰስ ትሄዳለህ። በዚች ቤተክርስቲያን በኦርቶዶክስ ለኛ መኖር ደግ ነው ይላል ይመጣና ማለት ነው። ደግሞ እኮ ይል ብለው ቢሉ ጥሩ ነበር። እንደኔ አይነቱ ግን ከመቅደሷ ይቀድስ የነበረ ዲያቆን ስንወጣ ሳታውቃት እኮ ነው ኤርሚያስ የወጣኸው። ጴንጤዎቹ አዙረውብህ ይለኛል። ምንም አላዞሩብኝም ጴንጤዎቹ ብራዘርዬ። የሚዞር እና የሚጫጫስ ነገር ያለው እዛ ቤት ነው። ጴንጤዎቹ አዞሩብህ ብለህ ካልከኝ ይህን መጽሐፍ ነው የነገሩ። ይሄንን ቅዱስ የሆነ መጽሐፍ ሕይወትና መንፈስ ያለበትን መጽሐፍ ነገሩኝ። መጽሐፉ ደግሞ መድኃኔዓለም ምስክር ነው። ከዘፍጥረት እስከ ራእይ ድረስ በሙሉ ስለ ቅዱሱ ጌታ፣ ስለ አብ ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ ነው የሚያወራው። አንተና ትዝታው አንተ ዲያቆን ነበርክ፣ እሱ ቀሲስ ነበረ። ሳታውቋት ከወጣችሁ የቤተ ክርስቲያኗ አሁን ላይ ያሉ ዲያቆንና ቀሲሶች አያውቋትም ቤተ ክርስቲያኒቷን ማለት ነው። ስለዚህ እኛ ወንጌላውያን አማኞች አለማወቃችን ሳይሆን የሚገርመው ቤት ውስጥ ያሉት አሁንም ያሉት ዲያቆናትና ቀሲስ አያውቋትም ማለት ነው ቤተ ክርስቲያኒቷን። ኤርሚያስ ካላወቁት አሁን ቤት ውስጥ ያለውም ዲያቆን አያውቃትም ማለት ነው። አያውቋትም። የሚገርም እኮ በእነተመስገን ነው አታውቋትም ተብለን የምንባለው። በተመስገን እኮ ነው። ድቁናውን ይሰጡህና ግን አታውቃትም ይላል። ድቁናውን የሰጠችው ቤተክርስቲያኗ ነች። አወክ ብላ መልሳ ደግሞ አታውቅም ትላለች። ስለዚህ ለሌሎችም ድቁና ስለሰጠች ድቁና የሰጠቻቸው ዲያቆኖች መዝሙረ ያሬድን ጨምሮ ማለት ነው አያውቁም ማለት ነው። አሁን የጨነቀ ሆነ እኮ አንተን አያውቁም ካሉ በራስ ያገኘው ድቁና አይደለም፣ አወክ ብላ የሰጠች ድቁና ነው። አወክ ብላ የሰጠችው ቀሲስነት ነው። ስለዚህ አታውቅም ካለች ለማያውቁ ቀሲስነትና ዲያቆንነትን ትሰጣለች ቤተክርስቲያኒቷ ማለት ነው፣ አላዋቂ ለሆኑ ሰዎች። ይሄ ደግሞ ሌላ ጥያቄ ነው የሚያስነሳባቸው ማለት ነው። እኔ ግን ድቁናዬን የተቀበልኩት የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል አሁን ሞተዋል። ኦኬ፣ እሳቸው ባሉበት የአውራጃው ቤተ ክህነት አባ ዘርአ ብሩክ ባሉበት ከ6 ወረዳዎች ነው ከ7 ወረዳዎች በደቡብ ምስራቅ ኦሮሚያ ክልል አርሲ ዞን ማለት ነው በተወለድኩበት አካባቢ ከነበሩ ወረዳዎች ውስጥ በሌሎችም ወረዳዎች ውስጥ ያለ ከ7 ነው ከ6 ወረዳዎች የተሰበሰቡ ወጣቶች፣ ዲያቆናት፣ ካህናት፣ መርጌቶች ሁሉ ጭምር ባሉበት ለካህናቱና ለዲያቆኑ ስልጣነ ክህነት ሰጥተውናል። አቡነ ናትናኤል የአርሲው ሊቀ ጳጳስ። ያው እዚህ መጥቶ ያምታታል እንዴ አንተ? አቡነ ማናልኩ ናትናኤል ሞተዋል። አሁን የትግራይ ተወላጅ ናቸው። እኚኛው የኦሮሚያው ተወላጅ አሁን በሕይወት ያሉት ናቸው። አቡነ ናትናኤል በእሳቸው ስም የሚጠሩት አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ የመንፈሳዊ አባት
ድቁና የሰጡኝ እኚህ ናቸው። ሹሽ ትላለህ። ሹሽ ኦርቶዶክሳውያን ከኚህ አባት እጅ ቡራኬ ተቀብያለሁ። የእኚህን አባት እግር ስም ያለሁኝ በፊት ለፊታቸው ቆመን እሳቸው ባሉበት የጠቅላይ ቤተ ክህነቱም ዋና ስራ አስኪያጅ የነበሩት የአውራጃው ማለት ነው አባ ዘርዓ ብሩክ ባሉበት ከመልከ ማርያምና አይ ቲንክ ከውዳሴ ማርያም አንድ ክፍል ደርሶኝ በጣም ብዙ ተማሪ ስለነበር ማለት ነው ከውዳሴ ማለት ከመልከ ማርያም ለዝክረ ስምኪ ነው የደረሰኝ። ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዑዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለጽባሁ ወይነ ፍቅር ከያዚዝ ብሎ የሚለውን ክፍል ለእኔ ደርሶኝ እሳቸውና በአውራጃው ቤተ ክህነት ስራ አስኪያጅ ፊት ቀርቤ ተፈትኜ የደብሬ አብረውኝ ድቁና የተቀበሉ ከ20 ምናምን ነገር በላይ የሚሆኑ ዲያቆናት አሉ። እየሰሙኝ ነው፣ ይሰማሉ፣ ያቆኛል። በባለፈውም አብሮ አደጎቼን አምጥቶ ቀሲስ ዲበኩሉ ሲያስጠይቅ አዎ ከወንድሜ ካበበ ጉልላት ጋር አብሮ ሲቀድስ ነበረ፣ ባልንጀራ ናቸው ብለዋል። አታምታታም አልኩ። አታምታታም። ወፍ ዘራሽ ዲያቆን አልነበርኩም። ኦኬ፣ እዛ ተምሬ ቀዳሽ ነበርኩ። እዚህ ግን በጸጋውን የወንጌል ሰባኪ ነኝ። ስለዚህ አታምታቱም። እኚህ አባት ከኛ አባት እጅ ነው ድቁና የተቀበልኩትኝ። ተፈትኜ አንድ ዲያቆን የሚፈታው ነው ተፈትኜ ማለት ነው። ተንሱ ለጸሎት ብዬ እምቀድስ እኮ ዲያቆን ነበርኩኝ። በዚህ እጆቼ በእርፈ መስቀል በማንኪያ ደሙን የምሰጥ የነበርኩ ሰው ነኝ። ወይኑ ማለት ነው። ሕፃናት ሲጠመቁ ከካህኑ ጋር አብሬ አጥማቂ ነበርኩ። መጾረ መስቀሉን እኔ ይዤ ካህኑ ጽናውን ይዞ ዳር ትይዛለህ ስልህ ማጠፊያው ሲቸግራችሁ ኦርቶዶክስን አታውቃቱም ትለታለህ። በዚህ ቤተክርስቲያን እናውቃታለን እንጂ ኦርቶዶክስን ማን አንተ ብራዘርዬ፣ አንተ ነው ኦርቶዶክስን የምትነግረኝ? ከሰሜን ሸዋ እስከ አንዳ ቤት ማርያም ድረስ ጎንደር፣ ደቡብ ጎንደር አንዳ ቤት ማርያም እዛ ድረስ ተንከራትቼ የተማርኩ ሰው ነው። የቆሎ ትምህርት ቤት አሁን ነው ኢየሱስ ቦምቦሊ ነው ያደረገኝ። ጌታ ይህን ስቀበል ድንቡሽቡሽ ብዬ የምታይ አንተ ውበቴ ሁሉ ተመለሰ። ግርማው በእኔ ላይ የፊቱ ብርሃን ሲበራልኝ ኢየሱስ በውስጤ ሲገባ ታሪክ የተለወጠ እንጂ ቆንጅዬ ባላገር ቆንጅዬ የገጠር ዲያቆን ተምሬ ቀዳሽ የነበርኩ ሰው ነኝ። አታምታቱ። አሁን የተጠየቀው ሰይጣንህን እንትን በል ነው። የምን ያዙ ይልቀቁኝ። እኚህ ናቸው የኔ አባት የነበሩት። አርፈዋል። አሁን ቁመታቸው በጣም አጭር ናቸው። አቡነ ናትናኤል የአርሲው ሊቀ ጳጳስ ማለት ነው። ኦኬ፣ የምን ማምታታት ነው? ኤርምያስን አያውቋት? እኚህ ናቸው። እኚህ እሳቸው ናቸው። እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ። ኤርሚ አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የእነሱ አለማወቅ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። አንዱን ማመን አለባት። ወይ አላዋቂ ለሆነ ዲያቆን ሰጥቻለሁ ማለት አለባት፣ ወይም ደግሞ አይ ያውቃታል ግን በድቁናው መስጠቴ ይጸጸታለሁ ትበል። አንዱን ትምረጥ። ለሁሉም እሷ ነች ምንጩ፣ ተጠያቂዋ እሷ ነች። አላዋቂም ካለች ተጠያቂ እሷ ነች። ስለዚህ አሁን ማጣፍ ያጣረው ሆነ ማለት ነው። ራይት ይመልሱልን። አሁን ይምጡና ጽሁፉን አምጡ ካሉ ይኸው አባት ቆመው ገድሉን እያነበቡ ነው። ከፈለጉኛ እዚህ እናስነብብሃለን ማለት ነው። በጽሁፍ አስቆመቁመሃል። ይኸው እሳቸው ያነበቡት በሙሉ እዚህ ጽሁፉ አለ፣ በሙሉ በፒዲኤፍ ማለት ነው። መጽሐፉን ለመግዛት የመጀመሪያው ህትመት አልቆባቸው ሁለተኛውን ህትመት አደራ ብለናቸው ነው የመጡት። ሲታተም ንገሩን ገንዘብ እንልካለን ብለን ምናልባት መጽሐፉ 200 ብር በኢትዮጵያ ብር ቢሸጥ ገድሉ እኔ 400 ብር ልከፍል ማለት ነው። ቃል ተገባብተን የሻይ ሰጠናቸው አደራ ብለን የደብሩን አለቃ እንደዚህ ነው የመጣሁት። ስራችን ጥንቅቅ ያለ ነው ብራዘር። ዝም ብሎ እንደዚሁ መለፍለፍ አይደለም። ተናገሩ እውነቱን ብሎ ቤት ከፍቶ እዚህ ተሰብስቦ ወንድሞቼ የሚዋሹበት እህቶቼ የሚዋሹበት አንዳችን ምክንያት የለም። እኛ እግዚአብሔር እንፈራለን። ኦኬ፣ እንደ ኦርቶዶክስ ዝም ብሎ ጴንጤ ድመት ስጋ የሚያቆርብ እንትን ምናምን ነገር እያል እኛ ስም እነሱ እንደሚያጠፉት እኛ እንደዛ እናጠፋም። እኛ ስም ለማጥፋትም አይደለም። ግን ሰይጣን እንዴት ታመልኩታላችሁ? አንተ ለሰይጣን እንዴት ቤተክርስቲያን ሰርተህለት ህንፃ ቤተክርስቲያን አንጸህ ሰላም ለዝክረ ስምከ እያልክ ብለህ ትለዋለህ?
እንዴት ለሰይጣን ህዳር 29 ቀን ልታከብረው አውቶቡስ ተከራይተህ ጭቋንታ ተከራይተህ ከአዲስ አበባ ባንዲራ ለጥፈህ አልጋ በአልጋ ነው መንገዱ ወደ ጽዋ ለጽድቅ ሲሄዱ እያልክ የአየር ላይ ጋኔን ይሄው ፎቶ እዚህ ጋር አይኑ ይሄው ቀንዱ ይሄው